በመካከለኛው ምስራቅ የፖለቲካ ውጥረት አይሎ የዓለምን ትኩረት ስቧል። ለዓመታት በስውርና በውክልና ሲካሄድ የነበረው የኢራንና እስራኤል ግጭት አሁን ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። ዛሬ ማለዳ የአሜሪካ መከላከያ ሚኒስቴር ባወጣው ይፋዊ መግለጫ 3 ቁልፍ የኢራን የኒውክሌር ተቋማት በአሜሪካ አየር ኃይል የቦምብ ጥቃት እንደተመቱ አስታውቋል። ይህ ክስተት በኢራንና እስራኤል መካከል ሲካሄድ የነበረውን ውጥረት ወደ ላቀና አደገኛ ደረጃ ያሸጋገረ ከመሆኑም በላይ በቀጠናው ሰፊ ጦርነት ሊቀሰቀስ ይችላል የሚል ከባድ ስጋትን ፈጥሯል። የአሜሪካ መከላከያ ሚኒስቴር ባወጣው ይፋዊ መግለጫ 3 ቁልፍ የኢራን የኒውክሌር ተቋማት በአሜሪካ አየር ኃይል የቦምብ ጥቃት እንደተመቱ አስታውቋል። ኢላማ የተደረጉት ተቋማት የኢራን የኒውክሌር መርሃ ግብር ማዕከላት እንደሆኑ የሚነገርላቸው ፎርድ፣ ናታንዝ እና ኢስፋሃን ሲሆኑ ይህም የአሜሪካ እርምጃ በቀጠናው ያለውን ውጥረት ከምንጊዜውም በላይ ያጋገለና የዓለም ስጋት ያናረ ሆኗል። ከሶስቱ የኒውክሌር ተቋማት መካከል በተለይ የፎርዱ ማበልጸቂያ ጣቢያ ከዋናው ከተማዋ ቴህራን በስተደቡብ የሚገኝ ተራራማ አካባቢ ከመሬት በታች ከ80 እስከ 90 ሜትር የሚደርስ ጥልቀት ባላቸው የተጠናከሩ ዋሻዎች ውስጥ የተሸሸገ በመሆኑ በቀላሉ ለጥቃት የማይጋለጥ ተደርጎ ይወሰድ ነበር። ይህንን ተቋም ለማውደም የሚያስችል አቅምና ቴክኖሎጂ እንዳላት የሚታመነው ዩናይትድ ስቴትስ ኦፍ አሜሪካ ብቻ ስትሆን ለዚህም ተግባር GBU 57 ማሲቭ ኦርዲናንስ ፔኔትራተር MOP የተሰኘውን በቅጽል ስሙ ምሽግ ደርማሽ ባንከር ባስተር በመባል የሚታወቀውን ግዙፍ ቦምብ መጠቀሟ ተረጋግጧል። ይህ ቦምብ 13000 ኪሎ ግራም የሚመዝን ሲሆን ወታደራዊ ባለሙያዎች እንደሚሉት ከመፈንዳቱ በፊት እስከ 18 ሜትር ውፍረት ያለውን የተጠናከረ ኮንክሪት ወይም 61 ሜትር ጥልቀት ያለውን መሬት ዘልቆ መግባት ይችላል። የአሜሪካ ባለስልጣናት ለCBS ዜና አገልግሎት እንዳረጋገጡት እያንዳንዱ ኒውክሌር ኢላማ ሁለት ቦምቦች ጥቅም ላይ ውለዋል። 6 B2 ስፕሪት የቦምብ ጣይ አውሮፕላኖች አሜሪካ ከሚገኘው የጦር ሰፈራቸው ተነስተው ለ37 ሰዓት ያለማቋረጥ በመብረር 12 ምሽግ ደርማሽ ቦምቦችን በፎርዶ የኒውክሌር ተቋም ላይ መጣላቸው የጥቃቱን መጠንና የአሜሪካን ቁርጠኝነት ያሳያል። የአሜሪካ ጥቃት በኒውክሌር ተቋማቱ ላይ ያደረሰው የጉዳት መጠንና የሰው ህይወት መጥፋት አለመጥፋቱ እስካሁን ድረስ በገለልተኛ ወገን ሙሉ በሙሉ አልተረጋገጠም። ይሁን እንጂ የኢራን መንግስት መገናኛ ብዙሃን ምክትል የፖለቲካ ዳይሬክተር የሆኑት ሐሰን ኤቤዲኒ ኢራን እነዚህን 3 የኒውክሌር ጣቢያዎች ጥቃቱ ከመፈጸሙ አስቀድማ ለቃ መውጣቷንና ወሳኝ የሆኑ ቁሳቁሶችም ከስፍራው መነሳታቸውን በመግለጽ ሀገራቸው ከባድ ጉዳት እንዳልደረሰባት ተናግረዋል። የኢራን መንግስት መገናኛ ብዙሃን የፎርዶ ጣቢያ የተወሰነው ክፍል በጠላት ጥቃት እንደተፈጸመበት ቢያረጋግጥም የደረሰውን የጉዳት መጠን ግን አሳንሰው ለመግለጽ ሞክረዋል። በአንጻሩ የኢራን የውጭ ጉዳይ ሚኒስቴር የአሜሪካን ጥቃቶች አስከፊ ዘላቂ መዘዝ የሚያስከትሉ እጅግ አደገኛ ህገወጥና ወንጀለኛ ባህሪ ያላቸው ናቸው ሲሉ በከፍተኛ ሁኔታ አውግዘዋል። የኢራን ጠቅላይ መሪ አማካሪም ከዚህ አልፎ በአሜሪካ የባህር ኃይል መርከቦች ላይ የሚሳኤል ጥቃቶች እንዲሰነዝሩና ወሳኝ የነዳጅ ማመላለሻ መስመር የሆነውን የሆርሙዝ ስትሬት እንዲዘጋ ጠይቀዋል። ይህ የአሜሪካ ቀጥተኛ ጣልቃ ገብነት ከሳምንታት በፊት የጀመረውን የኢራንና እስራኤል ፍጥጫ ወደ ላቀ ደረጃ ያሸጋገረ ሲሆን ከዚህ ቀደም በነበሩት ቀናትም ሁለቱ ሀገራት እርስ በርስ ከፍተኛ ጥቃቶችን ሲፈጽሙ ቆይተዋል። ኢራን በእስራኤል ወታደራዊ ተቋማት የአየር ኃይል ቢሮዎችና የተለያዩ ከተሞች ቴል አቪቭ፣ ኢየሩሳሌም፣ ኤርዝሊያ ላይ ከ140 በላይ ድሮኖችና ባላስቲክ ሚሳኤሎችን ስትተኩስ እስራኤልን በበኩሏ የኢራን ዋና ከተማ የሆነችው ቴህራንን ጨምሮ የተለያዩ ከተሞችና በምዕራብ ኢራን የሚገኙ የድሮንና የሚሳኤል መሰረተ ልማቶች ላይ የአየር ድብደባ ማድረጓ ይታወሳል። በተለይም የእስራኤል ጦር ከኢራን ጥቂት ቀናት በፊት የጦር አዛዥ አድርጋ የሾመቻቸውን ጀነራል አሊ ቻድማኒ መግደሉን ማስታወቁ የውጥረቱን መጠን በእጅጉ አጥቶት ነበር። የአሜሪካን ጥቃት ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ የአሜሪካ እርምጃ ታሪክን የሚቀይር እንደሆነ ገልጸዋል። ይህ የኔታንያሁ አስተያየት የእስራኤል የኢራን የኒውክሌር መርሃ ግብር እንደ ከባድ የህልውና ስጋት እንደምትመለከተውና የአሜሪካ ጣልቃ ገብነትን እንደምትደግፍ በግልጽ ያመላክተ ነው። ይሁን እንጂ ሌላ የእስራኤል ባለስልጣን ለዓለም አቀፍ የዜና አውታሮች እንደተናገሩት ኢራን ላይ የደረሰው ጥቃት ትክክለኛ ውጤትና የጉዳት መጠን ለመወሰን ገና ጊዜ እንደሚወስድና ሁኔታው በጥንቃቄ የተገመገመ መሆኑን አስታውቀዋል። ጥቃቱንም ተከትሎ እስራኤል በመላ ሀገሪቱ የደህንነት ገደቧን ያጠናከረች ሲሆን በትምህርት እንቅስቃሴዎች፣ በህዝባዊ ስብሰባዎችና በተወሰኑ የሥራ ቦታዎች ላይ ገደቦችን መጣሏ ተዘግበዋል። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከዋይት ሃውስ በሰጡት መግለጫ በኢራን የኒውክሌር ተቋማት ላይ የተሰነዘረው ጥቃት እጅግ አስደናቂ ወታደራዊ ስኬት ሲሉ አሞካሽተውታል። ትራምፕ አክለውም የኒውክሌር ማበልጸቂያ ተቋሞቹ ሙሉ በሙሉ ተደምስሰዋል በማለት የተጋነነ የሚመስል አስተያየት ሰጥተዋል።
ይሁን እንጂ የቀድሞ የአሜሪካ ውጭ ጉዳይ ሚኒስትርና የፖለቲካና ወታደራዊ ጉዳዮች ረዳት ሚኒስትር የነበሩት ማርክ ኪሚት ለቢቢሲ በሰጡት አስተያየት የኢራን ኒውክሌር ተቋም እስከ መጨረሻው ወድሟል ብሎ ለመገመት ምንም አይነት መረጃ የለም በማለት የበለጠ ጥያቄ የተሞላበት አቋምን አንጸባርቀዋል። ይህ በእንዲህ እንዳለ ኢራን የአሜሪካን ጥቃት ተከትሎ ዝም አላለችም። አዳዲስ የባላስቲክ ሚሳኤል ጥቃቶችን በእስራኤል ከተሞች ላይ መፈጸሟን ቀጥላለች። በተለይም በኢየሩሳሌምና ቴልአቪቭ ከፍተኛ ፍንዳታ ድምጾች መሰማታቸው እየተዘገበ ሲሆን ይህ ጽሑፍ እስከ ተጠናከረበት ጊዜ ድረስ ጥቃቱ የቀጠለ መሆኑን መረጃዎች ያመለክታሉ። የኢራን መንግስት ከእስራኤል ጋር እያካሄደው ባለው በዚህ ጦርነት ከ200 በላይ የኢራን ዜጎች መሞታቸውንና ከ1200 በላይ የሚሆኑ ደግሞ መቁሰላቸው ተገልጿል። ይህ የሟቾቹና የቁስለኞች ቁጥር የውጥረቱን አሳሳቢነትና የሰብአዊ ቀውሱን መጠን ያሳያል። ጦርነቱ ተባብሶ በቀጠለበት በአሁኑ ሰዓት የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ለክፉም መዘጋጀት ይበጃል በማለት ለከፋ ሁኔታ ራሳቸውንና ሀገራቸውን እያዘጋጁ መሆናቸው ተሰምቷል። ኒውዮርክ ታይምስ የተባለው የአሜሪካ ጋዜጣ የኢራንን ከፍተኛ ባለስልጣናት ዋቢ አድርጎ እንደዘገበው አያቶላ ኻሜኒ እሳቸው በህይወት ባይኖሩም ወይም ኃላፊነታቸውን መወጣት የማይችሉበት ሁኔታ ቢፈጠር በእጩነት ሊተኳቸው የሚችላቸው 3 ከፍተኛ የሃይማኖት አባቶችን መርጠዋል። ምንም እንኳን የእነዚህ ተተኪዎች ማንነት በይፋ ባይገለጽም የእርምጃ በሀገሪቱ ውስጥ ሊፈጠር የሚችለውን ማንኛውም የስልጣን ክፍተት ለመሙላትና ፈጣንና ስርዓት ያለው የስልጣን ሽግግር ለማረጋገጥ ያለመ እንደሆነ ሚድል ኢስት የተሰኘው የአረበኛ ዜና አውታር ዘግቧል። ከዚህም በተጨማሪ የኢራን የስለላ ድርጅት ከፍተኛ ባለስልጣናት የሞባይል ስልኮችን ወይም ማንኛውንም የኤሌክትሮኒክስ የመገናኛ ዘዴዎችን መጠቀም እንዲያቆሙና ከመሬት በታች በሚገኘው የተጠናከሩ መጠለያዎች ውስጥ እንዲቆዩ ጥብቅ ትዕዛዝ እንዳስተላለፈ ሚድል ኢስት አክሎ ዘግቧል። ይህ እርምጃ የእስራኤልና የአሜሪካ የስለላ ተቋማት የኢራን የመገናኛ መስመሮች በመጥለፍ መረጃ እንዳያገኙና ከፍተኛ ባለስልጣናትን ኢላማ እንዳያደርጉ ለመከላከል የተወሰደ የደህንነት ጥንቃቄ እንደሆነ ይገመታል። እስራኤል ከዚህ ቀደም በደቡባዊ እስራኤል በከባድ ሚሳኤሎች ከተመታች በኋላ አያቶላ አሊ ኻሜኒ በስልጣን ላይ እንዲቆዩ ሊፈቀድለት አይችልም ስትል በይፋ መግለጿ የኢራን ስጋት የበለጠ አጠናክሮታል። አንዳንድ ተንታኞች እንደሚሉት የእስራኤል ትክክለኛ ዓላማ ኢራንን የኒውክሌርና የባላስቲክ ሚሳኤል አቅም ከማዳገም ባለፈ አሊ ኻሜኒን ከስልጣን ማውረድ ሊሆን እንደሚችል ግምታቸውን አስቀምጠዋል። በሌላ በኩል የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በግጭቱ ዙሪያ የራሳቸውን ጠንካራ አስተያየት ሰጥተዋል። ፕሬዝዳንት ኤርዶጋን ኢራንና አሜሪካ ሊያደርጉት የታሰበው ድርድር ሊጀመር ጥቂት ሲቀረው እስራኤል በኢራን ላይ ጥቃት መፈጸሟ ሆን ተብሎ ውይይቱን ለማበላሸት ታለመ ነው ሲሉ ከሰዋል። ይህንን አስተያየታቸውን የሚሰጡት በኢስታንቡል በተካሄደው የዲፕሎማቲክ ጉባኤ ላይ ነው። ፕሬዝዳንት ኤርዶጋን የእስራኤል ድርጊት የሽፍተኝነት ተግባር ሲሉ ያወገዙ ሲሆን እስራኤል መካከለኛ ምስራቅ ለማተራመስ እየሞከረች ነው ሲሉ በከፍተኛ ሁኔታ ወቅሰዋል። አክለውም የኔታንያሁ መንግስት ለአካባቢው ሰላም ትልቅ እንቅፋት መሆኑን በድጋሚ እያረጋገጠ ነው ሲሉ ትችታቸውንም ሰንዝረዋል። የተባበሩት መንግስታት ድርጅት ጨምሮ በርካታ ሀገራት ለሁኔታው አሳሳቢነት ከፍተኛ ትኩረት የሰጡ ሲሆን በተለይም የኒውክሌር ስጋቱና በቀጠናው ሰላም ላይ ሊያመጣ የሚችለው አሉታዊ ተጽዕኖ የብዙዎችን ስጋት ቀስቅሷል። አሜሪካ በኢራን ላይ የወሰደችው ወታደራዊ እርምጃ በተለይም በላቲን አሜሪካ ሀገራት ዘንድ ከፍተኛ ውዝግብ ገጥሞታል። የኩባው ፕሬዝዳንት ሚጌል ዲያዝ ካኔል የአሜሪካን የቦምብ ጥቃት በጽኑ እንደሚያወግዙ ባወጡት መግለጫ አስታውቀዋል። የቺሊ ፕሬዝዳንት ገብርኤል ቦሪችም የአሜሪካን እርምጃ ህገወጥ ሲሉ የጠሩት ሲሆን ቺሊም ይህንን የአሜሪካን ጥቃት እንደምታወግዝ በይፋ አስታውቃለች። ሜክሲኮም በበኩሏ ይበልጥ ዲፕሎማሲያዊ አቋም በመያዝ ሁለቱ ወገኖች ለድርድር እንዲቀመጡና ግጭቱን በሰላማዊ መንገድ እንዲፈቱ ጥሪ አቅርባለች። የቬኔዙዌላ የውጭ ጉዳይ ሚኒስትር ኢቫን ጊሌም አሜሪካ የኢራን ላይ ያደረሰችው የቦምብ ጥቃት በጥብቅ እንደምታወግዝ ገልጸው ጦርነቱ በአስቸኳይ እንዲቆምና ሰላማዊ መፍትሄ እንዲፈለግ መጠየቃቸው አልጀዚራ ዘግቧል። ጦርነቱ በአስቸኳይ እንዲቆምና ሰላማዊ መፍትሄ እንዲፈለግ መጠየቃቸው አልጀዚራ ዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችው ጥቃት አደገኛ ውጥረት ነው በማለት ስጋታቸውን ገልጸዋል። ዋና ጸሐፊው አክለውም የግጭት ከቁጥጥር ውጪ የመሆን እድሉ እየሰፋ ነው፣ ለሲቪሎችና ለዓለም አደገኛ መዘዞችን ያስከትላል ሲሉ አስጠንቅቀዋል። ይህ የተባበሩት መንግስታት ድርጅት መሪ ማስጠንቀቂያ የሁኔታውን አሳሳቢነትና ወደ ሰፊ ቀጠናዊ ጦርነት ሊያመራ የሚችልበትን አደጋ በግልጽ የሚያመላክት ነው። በኢራን የኒውክሌር ተቋማት ላይ የደረሰው ጥቃትን ተከትሎ በአካባቢው የራዲዮ አክቲቭ ጨረር ሊሰራጭ ይችላል የሚል ስጋት ተፈጥሮ የነበረ ቢሆንም የሳውዲ አረቢያ የኒውክሌር ተቆጣጣሪ ባለስልጣን ባወጣው መግለጫ በሳውዲ አረቢያም ሆነ በሌሎች ባህረ ሰላጤው ሀገሮች አካባቢ ምንም አይነት የራዲዮ አክቲቭ ዱካ እንዳልተገኘ አስታውቀዋል።
የመግለጫ በአካባቢው ህዝብ ዘንድ የነበረውን ስጋት በተወሰነ መልኩ ሊያረግብ ቢችልም የኒውክሌር ተቋማት የሚገኙበት አካባቢ የሚፈጸሙ ጥቃቶች ሊያስከትሉ የሚችሉትን የአካባቢና የጤና ቀውስ ግንዛቤ ውስጥ ማስገባት አስፈላጊ ነው። በዚህ ሁሉ የጦርነት ውጥረትና የፖለቲካ አለመረጋጋት መሃል የኢራን ህዝብ ተጨማሪ የተፈጥሮ አደጋም ገጥሞታል። በሰሜናዊ ኢራን ከቴህራን በስተምስራቅ በምትገኘው ደማቬንድ ከተማ አቅራቢያ 5.1 ማግኒቲዩድ የሬክተር መጠን ያስመዘገበ የመሬት መንቀጥቀጥ ተከስቷል። ይህም የመሬት መንቀጥቀጥ በፈጠረው ድንጋጤና መጣደፍ ሳቢያ የሁለት ሰዎች ህይወት ሲያልፍ 22 ሰዎች ደግሞ ጉዳትን አስተናግደዋል። ምንም እንኳን ይህ ክስተት ከጦርነቱ ጋር ቀጥተኛ ግንኙነት ባይኖረውም በኢራን ህዝብ ላይ ተጨማሪ ስጋትና ሰብአዊ ቀውስን የፈጠረ ሲሆን በሀገሪቱ ውስብስብ ችግሮች የበለጠ አጉልቶ ያሳያል። በአጠቃላይ ዩናይትድ ስቴትስ ኦፍ አሜሪካ በኢራን የኒውክሌር ተቋማት ላይ ፈጸመችው ጥቃት የኢራንና የእስራኤልን ፍጥጫ ወደ አዲስና እጅግ አደገኛ ምዕራፍ ያሸጋገረ ሲሆን በመካከለኛው ምስራቅ ሰላምና መረጋጋት ላይ ከፍተኛ ስጋትን ደቅነዋል። የዓለም አቀፉ ማህበረሰብ በተለይም የተባበሩት መንግስታት ድርጅትና የዓለም መንግስታት ይህንን ውጥረት ለማብረድና ዲፕሎማሲያዊ መፍትሄ እንዲያገኙ ከፍተኛ ጥረት ማድረግ ይጠበቅባቸዋል። የኒውክሌር ስጋቱ የሲቪሎች ደህንነትና የቀጠናው የወደፊት ዕጣ ፈንታ አሳሳቢ በሆነበት በዚህ ወቅት ሰላማዊ መፍትሄ መፈለግ ከምን ጊዜውም በላይ አስፈላጊ ሆኗል። ሰላም ለምድራችን ሁሉ። እዚያ በቃን። ቸር ቆዩልን።